በባለፈው ክፍል መሰናዶ ከጾምና ጸሎት ጋር በተገናኘ ኢየሱስ ክርስቶስ የነገረኝን አስገራሚ ነገሮችን ነግሬያችሁ ነበር። ታዲያ ዛሬም የዚህን አስደናቂ ታሪክ ሁለተኛና የመጨረሻ ክፍል የምነግራችሁ ይሆናል። ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው በመቆየት እንድታደምጡ በአክብሮት እየጋበዝኩኝ በቀጥታ ወደ ሁለተኛው የታሪኩ ክፍል እናመራለን። በድንገት ኬቲ የሚል ድምጽ በድጋሚ ሲጠራ ሰማሁ። ዞር ስል ኢየሱስ ነበር። ይሄን ሁሉም ማሳይሽ ቤተክርስቲያንና ሕዝቤ የግዴታ ጾምና ጸሎት የሚያስፈልጋቸው ጊዜ እየቀረበ ስለሆነ ነው። አየሽ፣ እየመጡ ያሉትን ውጊያዎች ማሸነፍ የሚቻለው በጾምና በጸሎት ብቻ ነው አለኝ። ዝም አልኩኝ። በወቅቱ ምን መመለስ እንዳለብኝ ራሱ አላወቅኩም። ከዚህ በኋላ አንድ እንባዬን ያመጣውና ያስለቀሰኝን ነገር አሳየኝ። የእግዚአብሔር ልጆች ምእመናን አንድ ላይ በጋራ ሲጾሙ የሚፈጠረውን ነገር ተመለከትኩኝ። ልክ መንፈሳዊ ዓለም ላይ እንዳሎ ንፋስ የሆነ ኃይለኛ ኃይልን መፍጠር ይችሉ ነበር። እነዚህ በጋራ የሚደረጉ ጾምና ጸሎቶች እጅግ በጣም ጠንካራ የሆነ ኃይልን የያዙ ናቸው። በነገስታት ላይ፣ በከተሞች ላይ፣ በሀገሮችም ላይ ጭምር ታላቅ የሆነ ነገርን ማምጣት የሚችሉ ናቸው። ኢየሱስ በድንገት ልጄ ሆይ ብሎ ጠራኝ። አትታለይ፣ ሁሉም ጾሞች ልክ እንደዚህ አይነት ከባድ የሆኑ ሚዛኖችን አይዙም አለኝ። ከዚህም በኋላ የተለያዩ ጾሞችን ተመለከትኩ። አንዳንዶች ለታይታ ይጾማሉ፣ ሌሎች ደግሞ ሃይማኖታቸው ስለሚያስገድዳቸውና የተወሰኑ ሰዎች እንዲጾሙ ስለተስማሙ ብቻ ነበር። ይሄ ደግሞ በመንፈሳዊ ዓለም ላይ ያለው ተጽዕኖ አናሳ የሚባል ነው። ነገር ግን ንስሐ በመግባት በትህትናና ከልብ በመነጨ መልኩ የሚደረጉ ጾምና ጸሎቶች ወደ እግዚአብሔር የሚያቀርቡና እጅግ በጣም ጠንካራ የሆኑ ናቸው። በመንፈሳዊ ዓለም ላይ ከባድ የሆነ ንቅናቄን መያዝ ይችላሉ። ከዚህ በኋላ ይበልጥ ያስገረመኝን ነገር አሳይ። ጾምና ጸሎት መንፈሳዊ ሕይወታችንን ከላይ እስከ ታች ድረስ የመቀየር ኃይል አላቸው። መጾም ስንጀምር መንፈሳዊ እይታችን ሙሉ ለሙሉ መቀየር ይጀምራል። ስንጾምና ስንጸልይ መንፈሳዊ ዓለም ላይ አዲስ መንገዶችን የመክፋት አቅምና ኃይል አላቸው። የሚገርመው ነገር ጾም እንኳን ካለቀ በኋላ የጾም ጸሎቱ ተጽዕኖ እንዳለ ይቆያል። ከዚህም በኋላ እንግዲህ ኢየሱስ ተናገረ። ብዙ ልጆቼ ሲጾሙ የሚያስቡት እኔ አንድ ነገር እንዳደርግላቸው ይጠብቃሉ። ነገር ግን ጾምና ጸሎት ማለት እኔን ለማሳመን የሚደረግ ነገር አይደለም። ይልቁኑ እኔ በእናንተ ሕይወት ውስጥ ላሰብኩት ነገር ራሳችሁን ስለማመቻቸት ነው። ልክ ስትጾሙና ስትጸልዩ ንግግርና እይታችሁ ሁሉ ሰማያዊ ይሆናል አለኝ። ከዚህም በኋላ አንድ አስደናቂ ነገርን አየሁ። እነዛም ደግሞ ከልባቸው የሚጾሙና የሚጸልዩ ሰዎች ትልቅ የሆነ መከላከያና ጋሻውን ይዘው ነበር። ጸሎታቸው ልክ እንደ መንፈሳዊ ማጥቂያ መሳሪያ ነበር። የበለጠ በጾሙና በጸለዩ ቁጥር ጠላቶቻቸውን ማግኘት ይችላሉ። በዛው ልክ ግን ማስጠንቀቂያም ነበር። ጠላት ሰዎችን በጾምና በጸሎት ወቅት የበለጠ ማጥቃት ይፈልጋል። ምክንያቱም ደግሞ የጾምና የጸሎትን ኃይል ያውቀዋል። ስለዚህ ጥበቃና ከለላ በጾም ወቅት የግድ የሚያስፈልግ ነገር ነው። በደምና በቃል ስር መሸፈን ግድ ይላል። በራሳችን ብርታትና በራሳችን ጉልበት በመሰለን ነገር እያሰብን መጾምና መጸለይ የለብንም። ከዚህም በኋላ ኢየሱስ አንድ ነገርን አሳየ። እሱም ደግሞ ጾምና ጸሎት እንዴት ከስልጣን ጋር እንደሚገናኝ ነበር። እያንዳንዱ አማኝ በሚያደርገው የጾምና የጸሎት ወቅት የሚጨመርለት ኃይልና ስልጣን ይኖራል። ልክ አለ አይደል? በቃ አንድ ሰው ሹመትን ያገኘ ያክል። እንዲህም አለኝ፣ አስታውሺ፣ ይሄ ስልጣን የሚሰጥ እንጂ የሚወሰድ አይደለም አለኝ። መጾምና መጸለይ በመንፈሳዊ ዓለም ላይ የተሻለ ስልጣን እንዲኖረን ከሚያደርጉ ነገሮች ውስጥ ዋነኛው ነው። ከዚህም በኋላ ደግሞ በጾም ውስጥ አምልኮ እንዴት ተጽዕኖ እንደሚኖረው ተመለከትኩ። አያችሁ፣ በጾምና ጸሎት ወቅት ላይ ከሆናችሁ አምልኮን ወደ ሰማይ በምታቀርቡበት ወቅት ላይ የተለየ መዓዛ ሽታ ያለው አምልኮ ይሆናል። ጾም ምስጋናና ጸሎታችን ላይ ተጽዕኖ እንዲኖር ያደርጋል። ከዚህም በኋላ ለምን ኢየሱስ ክርስቶስ ለወንድሜ ለጆሽ እንዲጾምና እንዲጸልይለት እንዳደረገኝ አሳየኝ። ጾምና ጸሎት በመንፈሳዊ ዓለም ከጨለማ የሚላኩ የጨለማ ሰንሰለቶችን የመበጣጠስ አቅም ይኖራል። ስለዚህ ሰንሰለቶቹ ይጠቁሙ የነበሩት ሱሶችን ወይም ደግሞ ልምምዶችን ነው።
በሌላም በኩል ደግሞ የመንፈሳዊ ሕይወት ማነስና ከዘር ማንዘር የሚመጣ እርግማንን ያመለክታል። አንድ ሰው በንጹህ ልብና በእምነት ጾሞ የሚጸልይ ከሆነ እነዚህን ሰንሰለቶች በቀላሉ ይበጣጥሳቸዋል። አንድ ነገር ሲገባኝ እጅግ በጣም ተገረምኩ። ለካስ እግዚአብሔር ለወንድሜ እንድማልድለትና ለወንድሜ እንድጋደልለት ጠርቶኛል። ነገሩ ይቻላል ብዬ እንኳን አላሰብኩም ነበር። ለካስ በጾምና በጸሎት ውስጥ ያለ ምልጃ እጅግ በጣም ጠንካራ የሆነ ኃይልን ይይዛል። ከዚህ በኋላ ኢየሱስ በድጋሚ ኬቲ ብሎ ጠራኝ። ልጆቼ በንጹህ ልብ ሲጾሙ እጅግ በጣም ያስደስተኛል። እኔ ማንንም ስለ ጾመ ብቻ አልወድም፣ ሁሉንም እኩል ወዳለሁ። የትኛውም ሰው ቢጾምም ባይጾምም እኔ ጋር ልዩ የሆነ ፍቅር አለው። ነገር ግን በምትጾሙበት ወቅት የኔን ሐሳብና የኔን አጀንዳ፣ የኔን የልብ ሐሳብ ማግኘት ትችላላችሁ አለኝ። ጾም በመንፈሳዊ ዓለም ላይ ትልቅ የሆነ ድልድይን የመስራት አቅም አለው። ይሄ ድልድይ እግዚአብሔር በእኛ ሕይወት ውስጥ ያሰበውን መስመር የምናገኝበት እድል ይሆናል። አንዳንድ ጊዜ ጾምን ከጨረስንና ቀኖቹም ካለቁ በኋላ ከረጅም ጊዜ በኋላ እግዚአብሔር ያንን ጾም ይመለከተዋል። ከምንም በላይ ጾምና ጸሎት ከቤተሰብ ወይም ደግሞ ከአባት ከአያት የወረስናቸው የጨለማ እርግማኖችን እንድናስወግድ ይጠቅመናል። በጾም ወቅት በንጹህ ልብ ስንጾም እግዚአብሔር የጠየቅነውን ነገር አብዝቶ ይሰጠናል። አንድ ሰው በታማኝነት በጾምና በጸሎት ጊዜ በጌታ ፊት መቆሙ ለትውልዱ የሚጠቅም ተጽዕኖን አሻራን ማስቀመጥ እንዲችል ያግዘዋል። የጾምና የጸሎት ጥቅም ማየት ከምትችሉት በላይ የሆነ ነው። አንዳንድ ጊዜ የጾማችሁን ፍሬ የምታዩት ለዘላለም ነው። አንዳንድ ጊዜ እግዚአብሔር አምላክ እንድንጾም ሲነግረን አንድ ወሳኝ ወይም ደግሞ ወዲያውኑ መደረግ ያለበት ነገር ስላለ አይደለም። ነገር ግን እግዚአብሔር ቀድሞ አሻግሮ አይቶ ያንን ነገር መጠንቀቅ እንድንችል ከፊታችን እየመጣ ላለው ነገር እንድንዘጋጅም ስለፈለገ ነው። አያችሁ፣ አንዳንድ ሰዎች ሲጾሙ የሚያስፈልጋቸውን ኃይል ይታጠቃሉ። ነገር ግን ምናልባትም የሚጾሙ በነበረበት ሰዓት ያ ኃይል እንደሚያስፈልጋቸው እንኳን ላያውቁ ይችላሉ። ነገር ግን እግዚአብሔር ቀድሞ አውቆ ተጠንቅቆላቸዋል። ኢየሱስ ክርስቶስ ልጆቹ መጾም እንዲችሉ ይፈልጋል። ነገር ግን ሰዎች አሁንም ጾምና ጸሎትን የሚያስቡት የሆነ እንደ አደገኛ ነገር ከፊት ለፊታቸው ማየት የሚችሉት ነገር ብቅ ሲል ብቻ ነው። ከዚህም በኋላ ኢየሱስ ክርስቶስ አንድ የመጨረሻ መልእክትን ሰጠኝ። እግዚአብሔር ሰዎች ወደ መጽሐፍ ቅዱሳዊ ጾምና ጸሎትን እንዲመለሱ ይፈልጋል። ምክንያቱም ከፊት ለፊት ያለውን ነገር መጋፈጥ እንዲችሉ ማለት ነው። ኢየሱስ ያየሽውን በሙሉ ተናገሪ ብሎ አዞኛል። ጊዜው አጭር እንደሆነና ሰዎች ወደ መጽሐፍ ቅዱሳዊ ጾምና ጸሎት መመለስ እንዳለባቸው፣ በእምነታቸው መጠንከር እንዳለባቸው እንዳስጠነቅቅ አዞኛል። አያችሁ፣ የጾምና የጸሎት ኃይል ያለው በጾምና ጸሎት ውስጥ ተገድቦ አይደለም። ይልቁኑ ኃይሉ ኢየሱስ ክርስቶስ። ስትጾሙና ስትጸልዩ እግዚአብሔር ለእናንተ ሕይወት ካሰበው ነገር ጋር መገናኘት ትችላላችሁ። ከዚህም በኋላ እንግዲህ ስነቃ ራሴን ያገኘሁት በሆስፒታል አልጋ ላይ ነው። በእርግጥ እኔ ጋር የነበሩ ሐኪሞችና ነርሶች በአይናቸው የሚመለከቱትን ነገር ማየት ከብዷቸው ነበር። አስቡት እስኪ ከ17 ደቂቃዎች በላይ ሞቼ ነበር። የልብ ምቴም ቀጥ ብላ ነበር። የሚገርመው ያን ነበር። ከአደጋው ጋር የተያዘ ማንኛውም አይነት የጭንቅላት ስብራት በእኔ ላይ አልተከሰተም። ሐኪሞች ይህንን ተመልክተው ተአምር ነው ብለዋል። አዎ አልዋሹም፣ ልክ ናቸው። በእርግጥ ተአምር እንደሆነ ያውቃሉ። ነገር ግን እስከዚያች ሰዓት ድረስ ማለትም 17ቱን ደቂቃ በሙሉ የት እንደነበርኩኝ አልተረዱ። አንድ ነገርን እንድታውቁ ፈልጋለሁ። ስትጾሙና ስትጸልዩ በኢየሱስ ክርስቶስ ፊት ፍቅርን ለማግኘት እንዳልሆነ ማወቅ አለባችሁ። ምክንያቱም ማንም ሰው ባይጾምም ቢጾምም ኢየሱስ ክርስቶስ ይወዷል። ይልቁኑ በጾማችሁና በጸለያችሁ ቁጥር ኢየሱስ ክርስቶስ ኃይልን ይጨምርላችኋል። ኢየሱስ ለእናንተ ካሰበው መንገድ ጋር መገናኘት ይሆንላችኋል። ሕይወታችሁ ውስጥ ያለው ማንኛውም የጨለማ አሰራርን መበጣጠስ ትችላላችሁ። አንዳንድ አለፈታ ያሏችሁ ነገሮችም ካሉ ደግሞ ወይም ደግሞ በሕይወታችሁ ላይ የሚያስቸግራችሁ አልወጣ ብሎ የያዛችሁ ነገር ካለ ጾሙ፣ ጸልዩ። ይህንን ቪዲዮ እስከዚህ ደቂቃ ድረስ ከተከታተላችሁ ይሄ በስህተት ወይም ደግሞ በአጋጣሚ እንዳልሆነ ልትረዱ ይገባል። ኢየሱስ ክርስቶስ ጥልቅ የሆነ ስለ ጾምና ጸሎት ያለ ዕውቀትን ሊሰጣችሁ ይፈልጋል። ጾም አንድ መንፈሳዊ የሆነ ልምምድ ወይም ደግሞ ልማድ አይደለም። ይልቁኑ ከኢየሱስ ጋር ህብረት የምታደርጉበት ጥሪ ነው።
በስጋ ዓይናችን ከምናያቸው ማንኛቸውም ነገሮች በላይ መንፈሳዊ ዓለም ሕያው ነው። ይሄ ምስክርነት ስለ ጾምና ስለ ጸሎት ያላችሁን አስተያየት እንደቀየረው አምናለሁ። በጾምና በጸሎት ውስጥ ኃይልን እንታጠቃለን። በጾምና በጸሎት ውስጥ አልገፋ አልቀየር ያለንን ነገር መቀየር እንችላለን። ስልጣንን እንጨምራለን። እናንተን አንድ ጥያቄ ልጠይቃችሁ። ከዚህ በፊት በጾምና በጸሎት የሆነላችሁ ምን አይነት ተአምር አለ? የጾምና የጸሎትን ኃይል ማወቅ ከፈለጋችሁ ዛሬ ይሄንን ቪዲዮ ከተመለከታችሁ በኋላ ጸልዩ። ከነገ ጧት ጀምሮ ደግሞ በተከታታይ ጾሙ፣ በጌታ ፊት ቆሙ። በእርግጠኝነት በሕይወታችሁ ላይ ታላቅ የሆነ ለውጥን ማየት ትጀምራላችሁ ማለት ነው። እስከ ፍጻሜው በመቆየት ስላደመጣችሁኝ እጅግ አድርጌ አመሰግናለሁ።